ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 26 ዛሬ የምናየው ሪቪኬሽን 4.4 ነው። ከባለፈው የቀጠነ ሌሰናችን ነው። ጥያቄ እየሰራን ነበር። ከ1 እስከ 3 ያሉ ጥያቄዎችን በጋራ አይተናል። ዛሬ ደግሞ በክፍል 2 የተወሰኑ ጥያቄዎችን በጋራ አብረን ለማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኩዌስችን ነምበር 4 ካይኔቲክ ኢነርጂ ቢ ኔጌቲቭ ኤክስፕሌን ይላል። ካይኔቲክ ኢነርጂ ኔጌቲቭ መሆን ይችላል ጥያቄው። መልሳችን the answer is no ነው አይደለ? so kinetic energy is given by kinetic energy ስንፈልግ 1/2 mass of the body times velocity square ነው። ስለዚህ እስኪ ኔጌቲቭ የሚመጣበት ሲቹዌሽን አለ። ማስ ኦልዌይስ ፖዚቲቭ ነው አይደል? ፖዚቲቭ ነው። ምክንያቱም ኔጌቲቭ የሚባል ምን የለም ማስ የለም። so mass is always positive ነው። so ይሄ ፖዚቲቭ ከሆነ always kinetic ኤነርጂያችንም አንደኛው ፖዚቲቭ ነው የሚሆነው። ሌላው ነው ለምሳሌ ስፒዱ ቬሎሲቲ ማግኒቲዩድም ዳይሬክሽንም ስላለው በዳይሬክሽኑ ምክንያት ኔጌቲቭ ቬሎሲቲ ቢመጣ እንኳን ስኩዌር ስላለው ማንኛውም ኔጌቲቭ ቫልዩ ስኩዌር ሲሆን ፖዚቲቭ ነው የሚለወጠው። ለምሳሌ if the speed is negative 2 meter per second ብል kinetic energy እዚህ ጋር 1/2 v ስኩዌር ነው አይደል? v ስኩዌር ሲሆን -2 ሜትር ፐር ሰከንድ ዘ ሆል ስኩዌር ነው። ስለዚህ ስኩዌር ሲሆን ምን ይሆናል? ወደ ፖዚቲቭነት ይለወጣል። ኔጌቲቭ የነበረ ፖዚቲቭ ይሆናል። በ-2 ታይምስ -2 ፖዚቲቭ ይሆንና 4 ሜትር ስኩዌር ሰከንድ ስኩዌር ይሆናል ማለት ነው። ስለዚህ ስፒድ ነን ኔጌቲቭ ነው። ኔጌቲቭ አይመጣም ማለት ነው። ሶ የፈለግነው ኔጌቲቭ ቬሎሲቲ ብንጠቀምም ስኩዌር ስለሚሆን ወደ ፖዚቲቭነት ይለወጣል። ስለዚህ ማሱም ቬሎሲቲውም ፖዚቲቭ ከመጣ ካይኔቲክ ኤነርጂ ኦልዌይስ ፖዚቲቭ ነው የሚመጣው። ኦኬ ፖዚቲቭ ቫልዩ ነው የሚመጣው ማለት ነው። ሶ ኦልዌይስ ካይኔቲክ ኤነርጂ አይዘር ፖዚቲቭ ወይንም ዜሮ ይመጣል። ለምሳሌ ከስፒድ ዜሮ ቢመጣ ዜሮ ሲባዛ ኤኒ ቫልዩ ካይኔቲክ ኤነርጂ ዜሮ ሊመጣ ይችላል ማለት ነው። ነገር ግን ካይኔቲክ ኤነርጂ ምን አይሆንም? ኔጌቲቭ ቫልዩ አይመጣም። ስለዚህ መልሳችን ኖ ካይኔቲክ ኤነርጂ ነን ዜሮ ነን ኔጌቲቭ ቫልዩ ነው የሚመጣው። ኦልዌይስ ኔጌቲቭ አይመጣም። ነገር ግን ካይኔቲክ ኤነርጂ ዜሮ ወይንም ፖዚቲቭ ቫልዩ የመምጣት ቻንስ አለው ብለን መመለስ። ኩዌስችን ነምበር 5 is the force acting on the particle varies as in figure 4.47 እዚህ ጋር እንደምታዩት ፊገሩ find the work done by the force on the particle as it moves ይላል። ስለዚህ እንደምታዩት ይሄ ኤክስቴንሽን ነው ወይንም ዲስፕሌስመንት ነው። ሶ ከዜሮ ነው 0 2 4 6 8 ይላል። የፎርስ መጠንም እንደዚሁ እንደምታዩት ቫሪያብል ፎርስ ነው አይደለ? ወርክ ደን ባይ ቫሪያብል ፎርስ ነው የምንፈልገው ማለት ነው። ሶ ወርክ ደን ቫሪያብል ፎርስ ደግሞ ስንፈልግ ከግራፍ ኤሪያ በመፈለግ ነው የምናገኘው። ስለዚህ የመጀመሪያው ከ0 እስከ 8 ባለው ከዚህ እስከዚህ ማለት ነው ወርክ ደን ፈልግ ነው የሚለው። ወርክ ደናችን እንፈልጋለን። ሌላው ደግሞ ከ8 እስከ 10 እስከዚህ ድረስ ሃፍ ትራያንግል ትሆናለች። ወርክ ደን እንፈልጋለን። ሲ ከ0 እስከ 10 ሙሉ ማለት ነው። ከ0 እስከዚህ ድረስ ማለት ነው። ይችን ሃፏን ይህንንም ሁለቱንም ስለፈለግን ኦልሬዲ በጣም ሲምፕል ነው። እነሱን እንፈልጋለን ማለት ነው። የመጀመሪያው የምናየው ከ0 እስከ 8 ነው። ስታርት ፍሮም 0 እስከ 8 ነው። ይሄን ኤሪያ ነው የምንፈልገው። ኦኬ ይሄ ኤሪያ ደግሞ ባንድ እንትን አናገኘውም፣ ለሁለት እንከፍለዋለን። ቲኛውን ፓርት ራይት አንግል ትራያንግል አውጥተን ኤሪያዋን የምትከትለዋን ደግሞ ኤሪያቱ ሁለቱን ስንደምር ከ0 እስከ 8 ባለው ሰከንድ ውስጥ ሰከንድ ሳይሆን ሜትር ውስጥ ኤክስቴንሽን ነው። ከ0 ሜትር እስከ 8 ሜትር ባለው ዲስፕሌስመንት ወይንም ደግሞ ኤክስቴንሽን ምንለው ወርክ ደን ማለት ፎርስ ታይምስ ኤክስቴንሽን ነው አይደለ? ቼንጅ ኢን ኤክስ ወይንም ዲስፕሌስመንት። ሶ ፎርስ አለን፣ ኤክስቴንሽን አለን ወይንም ዲስፕሌስመንት የምንለው ሶ የሁለቱ ብዜት ነው። ግራፍ ከሆነ ደግሞ ኤሪያ ነው የምንፈልገው። ኤሪያ ስንፈልግ ወርክ ደን እናገኛለን። ስለዚህ የመጀመሪያው ኤ ስንፈልግ ምንድነው ኤ የምናደርገው? ኤ ፍሮም ዋት ፍሮም ኤክስ ኢዝ ኢኳል ቱ 0 ሜትር አፕ ቱ 8 ሜትር አለ። ኤክስ ኢዝ ኢኳል ቱ 8 ሜትር ከ0 እስከ 8 ሜትር ባለው ከ0 እስከ 8 ሜትር ባለው ነው የሚለው። በዛ ሬንጅ ውስጥ ያለው ወርክ ደን መጠን ስንት ነው? ቅድም እንዳልኳችሁ
ኤሪያ ነው የምንፈልግ። ኤሪያ ፈለግን ማለት ከግራፍ ፎርስ ቨርሰስ ኤክስቴንሽን ኤሪያ ፈለግን ማለት ምን አገኘን ማለት ነው? ወርክ ደን አገኘ ማለት ነው። ኦኬ ወርክ ደን። ኦኬ ሶ ከማን ግራፍ? ፎርስ ቨርሰስ ኤክስቴንሽን እንዳትረሱ። ኦኬ የሁለቱ ማለት ነው። ስለዚህ ኤሪያችን የመጀመሪያው ምን ይመስላል? ኤሪያ 1 ማለት ኤሪያ 1 ስንፈልግ 1/2 ምን ይቀርጹ ምን ይመስላል? ራይት አንግል ትራያንግል አይደል? ሶስት ማዕዘኑ ነው። 3 ጎን ኑሮት ሁለቱ ሳይዶቹ ፐርፐንዲኩላር ከመጡ ራይት አንግል ትራያንግል አይደል? ይሄ ራይት አንግል ትራያንግል። የራይት አንግል ትራያንግል ደግሞ ኤሪያ ሲፈለግ ምንድነው የሚደረገው? 1/2 ቤዝ ታይምስ ሃይት አይደል? ሶ ኤሪያ 1 1/2 ቤዝ ታይምስ ሃይት። ሶ 1/2 ቤዛችን ስንት ነው? ከ0 እስከ 4 ከ4 0 ስንቀንስ 4 ምን ሜትር አይደል? 2 ሜትር 4 ሜትር 6 ሜትር 8 10 እያልን ነው የምናነበው። 4 ሜትር ነው። ሃይቱ ደግሞ ከዚህ እስከዚህ ድረስ ነው። ቨርቲካሊ ስናነበው እዚህ ጋር ቁጥር አለ 6 እዚህ ጋር 0 ከ6 ኒውተን የፎርስ ነው። እነዚህ 0 ኒውተን 2 ኒውተን 4 ኒውተን እያለ ነው የምናነባቸው። ኦኬ ሶ እዚህ ጋር ሃይቱ የሚያሳየው ፓራራሊ ነው የምታዩት። ኦኬ ፓራራሊ ከዚህ ያለው ልኬቱ ሲነበብ ከ6 ኒውተን 0 ኒውተን ስንቀንስ 6 ኒውተን አይደለ? ሶ ሁለት ጊዜ 6 ስንት ነው የሚለው? 12 ኒውተን ሜትር። 12 ኒውተን ሜትር ማለት 12 ጁል ማለት ነው። ሶ አንደኛው ኤሪያ ወርክ ደን አገኘን፣ ወርክ ደን 1 ማለት ነው። ኦኬ ሁለተኛው ኤሪያ 2 ተመሳሳይ ፎርሙላ እንጠቀማለን። ሶ ስንጠቀም ምንድነው የምናደርገው? ኤሪያ 2 ማለት እንደዚህ 1/2 ቤዝ ታይምስ ሃይት። ፎርሙላችን ተመሳሳይ ነው። የዚህኛዋ ትራያንግል አይደል? ለብቻ ነው። እቺ ሼድ ያደረኳት እንወስዳለን። ቤዛችን አሁን ከስንት ነው የሚጀምረው? ከ4 እስከ 8 አይደል? ከ8 4 ስቀንስ 1/2 ልና ቤዝ ከ8 4 ስቀንስ ስንት ነው የሚሆነው? ከዚህ 4 አይደል? 4 ምን ሜትር ኤክስ በሜትር ስለሚል ሜትር ብለን ሃይቱ ተመሳሳይ ነው ከቅድሙ ጋር። ስንት አግኝተናል? 6 ኒውተን። ስለዚህ ተመሳሳይ ናቸው አይደል? እንደምታዩት እኩል ተከፋፍለው ነው እንጂ 1 ሲባዛ 4 ሲካፈል 2 ሲባዛ በ6 12 ይመጣል። 12 ኒውተን ሜትር። ይሄም 12 ጁል ነው ማለት ነው። ስለዚህ ፍሮም ኤክስ ኢዝ ኢኳል ቱ 0 አፕ ቱ ኤክስ ኢዝ ኢኳል ቱ 8 ሜትር ወርክ ደናችን ስንት ነው ማለት ነው? ቶታል ወርክ ደን ፈለግን ማለት ምን አደረግን ማለት ነው? ወርክ ደን 1 ሲደመር ወርክ ደን 2 ማለት ነው። ወርክ ደን 1 የምንለው ከዚህ ኤሪያ 1 ማለት ነው። ኦኬ ወርክ ደን 2 ደግሞ ኤሪያ 2 ማለት ነው። ቶታል ወርክ ደን ማለት ቶታል ኤሪያ ማለት ነው። እሺ ቶታል ኤሪያ ማለት ኤሪያ 1 እና ኤሪያ 2 ከ0 እስከ 8 ባለው ሬንጅ ብቻ አይደለ? የተጠየቅነው ለዛ ነው። ስለዚህ ኤሪያ 1 ስንት ያነባል? 12 ጁል ሲደመር 12 ጁል ስንት ይሆናል? 24 ጁል ማለት ነው። ሶ ወርክ ደናችን ከስንት እስከ ስንት? ከ0 እስከ 8 ባለው 24 ጁል ነው ብለን እናገር። ፖዚቲቭ ወርክ ደን የመጀመሪያው መለስ። ከዛስ ከ8 እስከ 10 ባለው ሬንጅ ከ8 እስከ 10 ማለት ይችላል። ኦኬ ሶ እዚህ ጋር በደንብ ጥንቃቄ ማለት 10 ሪዲንግ የሚያሳየው እስከዚህ ሶ እቺን ብቻ ነው የምወስዳት። ኦኬ እቺን ሶ የተገለበጠች ራይት አንግል ትራያንግል ትገዛለች አይደል? የ10 ቁጥር ነው። ሶ የሱን ኤሪያ እንፈልጋለን። ሶ ከግራፋችን በመነሳት ከ8 ሜትር እስከ 10 ያው 8 ሜትር እዚህ ጋር ነው፣ እዚህ ጋር 10 ሜትር አለ ይችኛዋን ማለት ነው። ሶ እሷን ኤሪያ 3 እንበላት። ኦኬ ኤሪያ 3 ኤሪያው ምን ይመስላል? ራይት አንግል ትራያንግል ነው። 1/2 ቤዝ ታይምስ ሃይት 1/2 ቤዛችን ይቺ ነች። ከስንት ያለው ሬንጅ ከ10 እስከ 8 አይደለ? ሶ እዚህ ጋር ያለው ሪዲንግ 10 ነው፣ እዚህ ጋር 8 ነው። ከ10 8 ስቀንስ 2 ይሆናል። 2 ምን ሜትር። ሃይቱ ደግሞ እዚህ ጋር ነው የምናነበው። ኦኬ እዚህ ጋር የሚያነበው 0 ስታርት ያደርጋል። እዚህ ጋር ስንት ያነባል? እስኪ ቼክ አድርጉት። ሶ በኔጌቲቭ 2 እና በኔጌቲቭ 4 መካከል ኔጌቲቭ 3 ይኖራል። ኦኬ ሶ ካልተጻፈም መውሰድ አለባችሁ። ምክንያቱም እዚህ ጋር እንደምታዩት እያንዳንዱ በስኬል ነው የተቀመጠው። ኦኬ ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 እያለን ነው። ኦኬ ያንዳንዷ ላይን ታሳየው ያንዳንድ ቁጥር ነው። ሶ እዚህ ጋር ኔጌቲቭ 3 ነው የሚያሳየው። ሶ እዚህ ጋር ኔጌቲቭ 3 ሲቀነስ 0 ኔጌቲቭ 3 ይሆናል ማለት ነው። ኔጌቲቭ 3 ኒውተን። ለምን ኔጌቲቭ ሆነ? እንደምታዩት ግራፉ ወደ ኔጌቲቭ ዋይ አክሲስ ነው የሚሄደው። ሶ የፎርስ ቨርቲካል
ከዜሮ በላይ ያለው ፖዚቲቭ ነው። 0 ኒውተን 2 ኒውተን 4 ኒውተን 6 እያልን እናነባለን። ቢሎ ዋይ አክሲስ ደግሞ ያለው ኔጌቲቭ 2 ኒውተን ኔጌቲቭ 3 ኒውተን እያልን እናነባለን። ስለዚህ ይሄ ሃይቱን ስናይ ከ0 እስከ ኔጌቲቭ 3 ነው። ስለዚህ ኔጌቲቭ 3 ሲቀነስ 0 ኔጌቲቭ 3 ኒውተን ይሆናል ማለት ነው። ሰው የምናገኘው ኤሪያ ኔጌቲቭ ኤሪያ ነው። ኔጌቲቭ ወርክ ደን ማለት ነው። ሰው ወርክ ደን ኔጌቲቭ መምጣት ይችላል። ካይኔቲክ ኢነርጂ ግን ኔጌቲቭ መምጣት አይችልም አይደል? ሰው 2 በ2 ይጣፋል። ማን ቀረ ማለት ነው? ኤሪያ 3 ኔጌቲቭ 3 አይደለ? ኔጌቲቭ 3 ኒውተን ሜትር ወይንም ደግሞ ኔጌቲቭ 3 ጁል። ሰው ወርክ ደናችን ከስንት እስከ ስንት ባለው ከ8 እስከ 10 ባለው ወርክ ደን ስንት ነው የሚመጣው? ኤሪያ 3 ጋር እኩል ነው ኔጌቲቭ 3 ጁል። ሶ ወርክ ደናችን ፍሮም 8 አፕ ቱ 10 ሜትር 3 ጁል ኔጌቲቭ 3 ጁል ኔጌቲቭ ወርክ ደን ነው ማለት ነው። ብዙ ጊዜ ኔጌቲቭ ወርክ ደን እንደ ሎ ስቴጅ ነው፣ ኢነርጂ ብክነት ይቆጠራል። ኦኬ ሶ ማስተዋል ያለባችሁ ኔጌቲቭ ኢነርጂ ነው ማለት ነው። ኦኬ ሎ ስቴጅ ነው። ሶ አንድ ኦብጀክት ስላይድ ሲያደርግ ለምሳሌ ፍሪክሽን ይኖራል። ፍሪክሽን ደግሞ የሚፈጥረው ነገር አንደኛው ሙቀት አንዱ የኢነርጂ ብክነትን ያመጣል። ሌላኛው ደግሞ ድምፅ ነው። ድምፅ ለምሳሌ ሁለት ነገሮች ሲፋተጉ ሳውንድ ይፈጥራል። ሶ ያ ሳውንድ እንደ አንድ ኢነርጂ ብክነት ይፈጥራል ማለት ነው። ኢን ዘ ፎርም ኦፍ ሂት ኤንድ ሳውንድ ኢነርጂ ሉዝ ሊያደርግ ይችላል። ሶ ብዙ ጊዜ ኔጌቲቭ ወርክ ደን ማለት ኢነርጂ ሎ ስቴጅን ያሳያል። ሌላው የተጠየቅነው ሲ ነው። ፍሮም 0 አፕ ቱ 10 በቃ ከ0 እስከ 10 ማለት ሰማፕ ማድረግ ነው ሁሉንም። ከ0 እስከ 8 አገኘን 24 ጁል። ዘንድ ደግሞ ከ8 እስከ 10 ስንት? ኔጌቲቭ 3 ጁል። ከ0 እስከ 10 ማለት ኤሪያ 1 ኤሪያ 2 እና ኤሪያ 3 ሶስቱን መደመር ነው። ስንደምር የሚመጣው ሪዛልት ስንት ጁል ይሆናል ነው። ስለዚህ እዚህ ጋር ሲን ስንፈልግ ቶታል ኤሪያ ነው የምንፈልገው። ቶታል ወርክ ደን ስንፈልግ ከ0 እስከ 10 ባለው ሜትር ወርክ ደናችን ጀስት ኤሪያ 1 ፕላስ ኤሪያ 2 ፕላስ ኤሪያ 3 እያንዳንዱን ኤሪያ ስለፈለግን ቶታል ኤሪያ ፈለግን ማለት ቶታል ወርክ ደን አገኘን ማለት ነው። ከ0 እስከ 10 ባለው ሜትር። ስለዚህ ስንደምር ቶታል ወርክ ደን ኤሪያ 1 እና ኤሪያ 2 12 ጁል ነው የመጣው። 12 ጁል ፕላስ 12 ጁል። ኤሪያ 3 ደግሞ ኔጌቲቭ 3 ጁል አር ኔጌቲቭ ወርክ ደን ነው የመጣው። ስለዚህ ስንት ይመጣል ነው? ከ24 ጁል 24 ሲቀነስ 3 ስንት ይሆናል? 21 ጁል ማለት ነው። ሶ ያለን ቶታል ወርክ ደን ፍሮም 0 አፕ ቱ 10 ወርክ ደን ኢዝ ኢኳል ቱ 21 ጁል ብላችሁ ከመለሳችሁ በትክክል መልሳችኋል። ኦኬ ኩዌስችን ነምበር 6 ኢላስቲክ ፖቴንሻል ኤነርጂ ዲፔንድስ ኦን ዘ ስፕሪንግ ኮንስታንት ኤንድ ዘ ዲስታንስ ዘ ስፕሪንግ ኢዝ ስትሬችድ ኦር ኮምፕረስድ ባይ ዋት ፋክተር ዳዝ ዘ ኢላስቲክ ፖቴንሻል ኤነርጂ ቼንጅ ኢፍ ዘ ስፕሪንግ ስትሬች ኢዝ ደብል ኦር ትሪፕል ይላል። ሶ ማንኛውም ኢላስቲክ ማቴሪያል አይዘር ስትሬች ኦር ኮምፕረስ በሚሆንበት ሰዓት ፕሮሰስ የሚያደርገው ኤነርጂ አለ፣ የሚያገኘው ኤነርጂ አለ። ያ ኤነርጂ ኢላስቲክ ፖቴንሻል ኤነርጂ ይባላል። ሶ ይሄ ኢላስቲክ ፖቴንሻል ኤነርጂ ለምሳሌ ስትሬች ስናደርግ ስትሬች የሚያደርግበት የዲስታንስ መጠን ኤክስቴንሽን ይባላል። ምን ያህል ኤክስቴንድ አድርጓል ነው። ሶ ለምሳሌ ያለው ኤክስቴንሽን ከነበረው በሁለት እጥፍ ቢያድግ ኢላስቲክ ፖቴንሻል ኤነርጂ በምን ያህል እጥፍ ያድጋል ነው። when the extension is tripled ቢሆን በሶስት እጥፍ ኤክስቴንድ ብናደርገው ኢላስቲክ ፖቴንሻል ኤነርጂው በምን ያህል ያድጋል ነው፣ በምን ያህል ይጨምራል ነው ጥያቄው። ስለዚህ ከዚህ በፊት እንደተነጋገርነው ኢላስቲክ ፖቴንሻል ኤነርጂ ብለን የምንጠራው ኢፒኢ ኢላስቲክ ፖቴንሻል ኤነርጂ ማለት ነው። ለምሳሌ የስፕሪንግ ከሆነ 1/2 the stiffness of the spring constant multiplied by extension square the square of extension ማለት ነው። ሶ ለምሳሌ ይሄ ስፕሪንግ ነው ብለን ብናስብ ይሄ ስፕሪንግ አይዘር ኮምፕረስ ኦር ስትሬች በሚሆንበት ሰዓት ኢነርጂ ፕሮሰስ ያደርጋል። ሶ ስንስበው ፎርስ አፕላይ ያስፈልገናል፣ ወይንም ደግሞ ኮምፕረስ ስናደርገው ወደዚህ ስንመልሰው ኮምፕሬንሽን ስንፈጥር ኢላስቲክ ፖቴንሻል ኤነርጂ ያገኛል። ሶ ምን አይነት ፖቴንሻል? ኢላስቲክ ፖቴንሻል ኤነርጂ የምንለው በብዛት ኢላስቲክ ማቴሪያሎች ላይ የሚፈጠር ኤነርጂ ነው። ስለዚህ ምን ያህል ኤነርጂ ፕሮሰስ ያደርጋል ስንል ማግኒቲዩዱን ለምፈልግ 1/2 ታይምስ ኬ ማለት የስፕሪንጉ ስቲፍነስ ነው። ኬ ማለት ስፕሪንግ ኮንስታንት ይባላል ተባብለናል። ሶ ስፕሪንግ ኮንስታንት የስፕሪንጉን ጥንካሬ ያሳያል። ስፕሪንጉ በጣም ስቲፍ በሆነ ቁጥር የኬ ቫልዩም ይጨምራል። በጣም ልል ከሆነ ደግሞ ፍሌክሲብል ከሆነ ስፕሪንጉ ስቲፍነሱም ይቀንሳል ማለት ነው።
ኦኬ ሶ ዘ ስቲፍነስ ኦፍ ዘ ስፕሪንግ k ይሆናል ይሄ x ማለት አይዘር ኮምፕሬንሽን ዲስታንስ ወይንም ኤክስቴንሽን ዲስታንስ ለምሳሌ ፎርስ እዚህ ጋር አፕላይ ብናደርግ ይሄ ከዚህ ተነስቶ ስትሬች እያደረገ ይመጣል እየተለጠጠ ይመጣል ሶ ኢላስቲክ ማቴሪያሎች ብዙ ጊዜ ወደ ነበረበት ኦሪጂናል ሼፕ የመመለስ ባህሪ ስላላቸው ጉልበት ይዘው ነው የሚመጡት ኢነርጂ ይዘው ነው የሚመጡት ምን አይነት ኢነርጂ ኢላስቲክ ፖቴንሻል ኢነርጂ ኦኬ ሶ ለምሳሌ ከነበረበት ፖዚሽን አሁን ያለበት ፖዚሽን ምን ያህል ተለጥጧል ስንል ይሄ ቫልዩ x ይባላል ሌላ ስሙ ኤክስቴንሽን ይባላል ሶ ኤክስቴንሽን ወይንም ደግሞ we say displacement ማለት ነው ኦኬ ዲስፕሌስመንት ማለት ነው ኮምፕሬንሽንም እንደዛ ነው ወደ ውስጥ ከነበረበት ስቴብል ከሆነ ወይንም ኢኩሊብሪየም ሲቹዌሽን ምን ያህል ኮምፕረንስ ሆኗል የሚለው ዲስታንስ ነው ኤክስ ቫልዩ ስለዚህ የተጠየቅነው ምንድነው ለምሳሌ ኢላስቲክ ፖቴንሻል ኤነርጂ በጣም ሊጨምርም ሊቀንስም የሚችልባቸው ዋናው ፋክተር ኤክስቴንሽን ሶ አንደኛው ፋክተር ሌላው ደግሞ የስቲፍነስ ኦፍ ዘ ስፕሪንግ ነው ስፕሪንጉ ምን አይነት ታይፕ ነው ከአንዱ እኩል የሆነ ኤክስቴንሽን ኑሯቸው ነገር ግን የስቲፍነስ ኦፍ ዘ ስፕሪንግ በተለዋወጠ ቁጥር የኢላስቲክ ፖቴንሻል ኤነርጂን በዛው ልክ ይለዋወጣል ነገር ግን ኮንስታንት በሆነ ስፕሪንግ ኮንስታንት ሁለት ስፕሪንጎችን ስትሬች ብናደርጋቸው ሞር ኤክስቴንድ ያደረገው ኢላስቲክ ፖቴንሻል ኤነርጂም ይጨምራል ማለት ነው ሶ ኢላስቲክ ፖቴንሻል ኤነርጂ በምን ያህል ፋክተር ነው ከኤክስቴንሽን ጋር የሚጨምረው የሚቀንሰው ካልን ዘ ስኩዌር ኦፍ ዲስታንስ ወይም ዘ ስኩዌር ኦፍ ኤክስቴንሽን ነው ሁሌም ለምሳሌ ኢላስቲክ ፖቴንሻል ኤነርጂ በሁለት እጥፍ ከሆነ በአራት ነው ለምን ስኩዌር ይሆናል ማለት ነው ኦኬ በ3 ከሆነ በ9 በ5 ከሆነ በ25 እጥፍ ኢላስቲክ ፖቴንሻል ኤነርጂው የመጨመር የመቀነስ ባህሪ ይኖረዋል ማለት ነው ስለዚህ እዚህ ጋር በደንብ መግባባት ያለብን ምንድነው ኢላስቲክ ፖቴንሻል ዲፔንድስ ኦን ዘ ስፕሪንግ ኮንስታንት አዎ ስፕሪንግ ኮንስታንቱ አንደኛው ነው ሞር ስቲፍ በሆነ ቁጥር ኢላስቲክ ፖቴንሻል ኤነርጂ ይጨምራል ስቲፍነሱ እየቀነሰ ሲሄድ ኢላስቲክ ፖቴንሻል ኤነርጂው ይቀንሳል ሌላኛው ዋናው ፋክተር ደግሞ ዘ ዲስታንስ ዘ ስፕሪንግ ኢዝ ስትሬች ኦር ኮምፕረስ ዲስታንስ ማለት ከነበረበት ኢኩሊብሪየም ፖዚሽን አይዘር ስትሬች ወይንም ደግሞ ኮምፕረስ ስናደርገው ምን ያህል ኤክስቴንድ አድርጓል ነው ሶ ከኤክስቴንሽን ጋር ያለው ሪሌሽን ደግሞ ስኩዌር ፕሮፖርሽናሊቲ ማለት ኢላስቲክ ፖቴንሻል ኤነርጂ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ዘ ስኩዌር ኦፍ ኤክስቴንሽን በስኩዌር ነው ዳይሬክት የሆነ ሪሌሽን ለምሳሌ በሁለት ካልን በአራት ኢላስቲክ ፖቴንሻል ኤነርጂ ይጨምራል ብናል በሶስት እጥፍ ካል በ9 እያለ ስኩዌር ይሆናል ማለት ነው ኦኬ ኢላስቲክ ፖቴንሻል ኤነርጂ በዛን ያህል ፕሮፖርሽናሊቲ ይጨምራል ስለዚህ by what factor does the elastic potential energy change if the springs stretch is double or triple ስለሚል እስኪ በምን ያህል እጥፍ እንደሚጨምር ለማየት እንሞክር ለምሳሌ እዚህ ጋር ተመልከቱ የመጀመሪያው ስፕሪንግ ፎርስ ኤግዘርት ብናደርግ እዚህ ጋር ፎርስ አፕላይ ብናደርግ ይሄንን ስፕሪንግ የተወሰነ ዲስታንስ ስትሬች አደረግ ነው የስፕሪንጉ ታይፕ ያው ስፕሪንግ ኮንስታንት ምንለው k ቫልዩ አለ ሶ የመጀመሪያው ከነበረበት ፖዚሽን የተወሰነ ዲስታንስ እዚህ ጋር ነው 0 ብለን x = 0 ብለን የነበረው እዚህ ጋር ነው ስቴቢሊቲ ይሄ ነው ብለን እናስብና የመጀመሪያው በዚህ ፎርስ x1 ብንለው ነገር ግን ደብል ብናደርገው ይሄን ኤክስቴንሽን ደብል ብናደርገው ደብል ማለት በሁለት እጥፍ ለምሳሌ 2 ሴንቲሜትር ከሆነ ወደ 4 ሴንቲሜትር ብንጨምረው 4 ሴንቲሜትር ከሆነ ደግሞ ወደ 8 ሴንቲሜትር ደብል በሁለት እጥፍ ብናሳድገው ሶ ሁለተኛው ኤክስቴንሽን ኮንስታንት በሆነ ፎርስ የስፕሪንጉም ታይፕ k ነው ራሱ ነው ምንም አልተቀየረም ስፕሪንግ አልቀየርንም ሶ በሁለት እጥፍ ኤክስቴንድ ብናደርገው x2 ማለት በሁለት እጥፍ ከx1 ይበልጣል ማለት twice of x1 when the extension is double ስለሚል በሁለት እጥፍ ብናሳድገው ኢላስቲክ ፖቴንሻል ኤነርጂያችን በምን ያህል ያድጋል ነው ሶ ለመጀመሪያው ኢላስቲክ ፖቴንሻል ኤነርጂ ስንፈልግ ምንድነው የምናደርገው ኢላስቲክ ፖቴንሻል ኤነርጂ is equal to 1/2 ስፕሪንግ ኮንስታንት ተመሳሳይ ስፕሪንግ ታይፕ ነው የተጠቀምነው ለሁለቱም ታይምስ ኤክስቴንሽን ስኩዌር ነው ሶ የመጀመሪያውን ኢላስቲክ ፖቴንሻል ኤነርጂ ኢላስቲክ ፖቴንሻል ኤነርጂ 1 እንበለው ሶ በx1 ወይንም ደግሞ ስትሬች ወይም ኮምፕረስ እናደርግ ይሄን ያለ ኤክስቴንድ አድርጓል ተለጥጧል ብለን እናስብ x1 ዲስታንስ አለው ነገር ግን ይሄን x1 በስንት እጥፍ አሳድጉት ነው የሚለው በሁለት እጥፍ ያለ ኢላስቲክ ፖቴንሻል ኤነርጂ በስንት እጥፍ ያድጋል ሶ የሁለተኛው ኢላስቲክ ፖቴንሻል ኤነርጂ ኢላስቲክ ፖቴንሻል ኤነርጂ is equal to 1/2 k times x squared እናርግ ሶ ኢላስቲክ ፖቴንሻል ኤነርጂውን 2 እንበለው ምክንያቱም
ሞር ኤክስቴንድ አድርጓል፣ ሞር ተለጥቷል አይደል? ማንኛውም ኢላስቲክ ማቴሪያል ግን ጥንቃቄ ማድረግ ያለብን የራሳቸው የሆነ ኢላስቲክ ሊሚት አላቸው። ኢላስቲክ ፕሮፐርቲያቸው እንዳያጡ መጠንቀቅ ያስፈልጋል ማለት ነው። ኦኬ በጣም ኤክሰስ የሆነ ፎርስ ከተጠቀምን ኢላስቲክ ፕሮፐርቲያቸው ሊያጡ ይችላሉ፣ የስፕሪንግ ባህሪያቸው ሊያጡ ይችላሉ። ማንኛውም ኢላስቲክ ማቴሪያል ምን ይኖረዋል? ኢላስቲክን ሊሚት ይኖረዋል ማለት ነው። ኦኬ ይሄንን ኤክስቴንሽን ኤክስ2 በለው፣ ኤክስ2 ብለን እናስብ። ከመጀመሪያው ጋር ነው ኮምፔር የምናደርገው። ፈርስት ዋን ያገኘነው ኢላስቲክ ፖቴንሻል ኤነርጂ መጠን ከሁለተኛው ሞር ኤክስቴንድ ካደረግነው ጋር ኮምፔር ስናደርገው ኤክስቴንሽኑን በሁለት እጥፍ ብናሳድገው ኮንስታንት በሆነ ፎርስ ሞር እየለጠጥ ነው ብንሄድ ኢላስቲክ ፖቴንሻል ኤነርጂ በስንት እጥፍ የማደግ እድል አለው ነው። እሱን ካልኩሌት ለማድረግ ምንድነው የምንጠቀመው? ኢላስቲክ ፖቴንሻል ኤነርጂ 2 is equal to 1/2 k1 and q2 አንልም፣ ምክንያቱም ሴም ስፕሪንግ ነው የተጠቀምነው። ሞር ስትሬች ለማድረግ ብቻ ነው ያለውን ኤክስቴንሽን መጠን ነው የጨመርነው እንጂ የስፕሪንጉን ታይፕ እና የፎርስ መጠን ላንጨምር እንችላለን። ኮንስታንት በሆነ ፎርስ ኤክስቴንድ ልናደርግ እንችላለን። ኦኬ k ታይምስ x2 ዞል ስኩዌር። ነገር ግን እዚህ ጋር ብለናል ኤክስቴንሽኑ ያሁን ያስረዘምነው የርዝመት መጠን ከመጀመሪያው ጋር ኮምፔር ስናደርገው ደብል ወይንም ሁለት እጥፍ ነው። ስለዚህ 1/2 k ታይምስ ደብል ነው ማለት ሁለት እጥፍ ከx1። ለምሳሌ ይሄ 1 ሴንቲሜትር ነው ስትሬች ያደረግነው ብንል በሁለት እጥፍ ማለት ስንት ሆነ ማለት ነው? 2 ሲባዛ በ1 ስንት ይሆናል? 2 ሴንቲሜትር ይሆናል። ይሄ ለምሳሌ 3 ሴንቲሜትር ነበረ ብንል 2 ሲባዛ በ3 ስንት ይሆናል? 6 ሴንቲሜትር አደርሰናል ማለት ነው። በሁለት እጥፍ ስትሬች አድርገናል። ስለዚህ ያንን ሐሳብ ይዘን ነው የምንሄደው። ቁጥር ስላልተሰጠን በቫሪያብል እንፈልጋለን ማለት ነው። ስለዚህ x2 ማለት twice of x1 ነው። ከመጀመሪያው ሁለት እጥፍ ነው፣ ደብል ነው ስላለ በx2 ቦታ ማንን ነው ማስገባው? twice of x1 ነው። twice of x1 the whole square ማነች እቺ? twice of x1 ማለት x2 ነች። x2 ስኩዌር ስለሚል ነው the whole square። ስለዚህ እስኪ እናስገባ 1/2 k ይሄ 2 ስኩዌር ሲሆን 4 ይሆናል አይደል? x1 ስኩዌር ሲሆን x1 the whole square ይሆናል ማለት ነው። ቁጥሩ ስኩዌር ለብቻ ይሆናል፣ ቫሪያብሉ ለብቻው ነው ስኩዌር የሚሆነው። 2 ስኩዌር 4 ነው፣ x1 ስኩዌር ይሆናል ማለት ነው። ኦኬ ስለዚህ እዚህ ጋር የተወሰነ አጀስትመንት እንስራ። አጀስትመንት ስንሰራ የመጀመሪያው ለምሳሌ 4ን ለብቻ ላውጣ፣ 4ን የጋራ ለብቻ ላውጣና ሌሎቹን በብራኬት አድርጌ ልጻፍ። ማን አለ እዚህ ጋር? 1/2 አለ፣ እዚህ ጋር k አለ። 4ን ግን አውጥቼዋለሁ። ማን አለ እዚህ ጋር? x1 ስኩዌር አለ። እዚህ ጋር k x1 ስኩዌር የሚል አለ። 1/2 k x1 ስኩዌር 1/2 k x1 ስኩዌር ማን ነው የሚሰጥ? ኢላስቲክ ፖቴንሻል ኢነርጂ 1 ነው የሚሰጠኝ። ስለዚህ ኢላስቲክ ፖቴንሻል ኢነርጂ 2 is equal to 4 multiplied by እቺ ብቻዋን 1/2 k times x1 ስኩዌር ማለት ኢላስቲክ ፖቴንሻል ኢነርጂ 1 ነው። ኢላስቲክ ፖቴንሻል ኢነርጂ 1 ነው። ስለዚህ ኢላስቲክ ፖቴንሻል ኢነርጂ 2 ሁለተኛው ኢላስቲክ ፖቴንሻል ኢነርጂ ማለት እዚህኛው ጋር በሁለት እጥፍ ኤክስቴንድ ያደረግ ነው። ከኢላስቲክ ፖቴንሻል ኢነርጂ በስንት እጥፍ ጨመረ? በአራት እጥፍ። በሁለት እጥፍ ኤክስቴንድ ባረግነው ቁጥር ወይም ስትሬች ባረግነው ቁጥር ኢላስቲክ ፖቴንሻል ኢነርጂ በምን ያህል ፋክተር ይጨምራል? በአራት እጥፍ ያድጋል ማለት ነው። ሞር ኤክስቴንድ ባረግነው በሁለት እጥፍ ስናደርገው የኢነርጂ መጠኑ በአራት እጥፍ ያድጋል ማለት ነው። ኦኬ ስለዚህ ይሄንን ሳመራይ ስናደርግ ካልኩሌት ስናደርግ ኢላስቲክ ፖቴንሻል ኢነርጂ 2 is equal to 4 times ኢላስቲክ ፖቴንሻል ኢነርጂ ነው። ሳመራይ ስናደርግ the elastic potential energy increase by a factor of 4 በአራት እጥፍ ምን ያደርጋል? ይጨምራል ማለት ነው። በሁለት እጥፍ ኤክስቴንድ ስናደርግ ከመጀመሪያው በሁለት እጥፍ ኤክስቴንድ ስናደርግ የሚያገኘው ኢነርጂ ፕሮሰስ የሚያደርገው ኢነርጂ መጠን በአራት እጥፍ ይጨምራል ማለት ነው። ኦኬ ጥያቄው by what factor does the elastic potential energy change if the spring is stretched doubled ይላል። ከመጀመሪያው በሁለት እጥፍ ኤክስቴንድ ስናደርግ በምን ያህል ፋክተር ኢላስቲክ ፖቴንሻል ኢነርጂ ያድጋል? በአራት እጥፍ ብለን መመለስ። ሁለተኛው when the extension is tripled ይሄ በሶስት እጥፍ ቢያድግስ? ከዚህ ያለው ከመጀመሪያው በሶስት እጥፍ ቢያድግ
ኢነርጂ በምን ያህል ያድጋል ነው። በተመሳሳይ ሁኔታ እንሰራዋለን። እዚህ ጋር x3 x2 ከመጀመሪያው በስንት ትሪፕልድ 3 ታይምስ x1 ለምሳሌ ይሄ 2 ሳንቲሜትር ነበር ብል በ3 እጥፍ ኤክስቴንድ አደረግ ነው ማለት 3 ሲባዛ ትሪፕልድ ማለት 3 ታይምስ ማለት ነው፣ በ3 እጥፍ ማለት ነው። x1 ለምሳሌ 2 ሴንቲሜትር ብለናል እንደ ኤግዛምፕል ነው። ስንት ሆነ ማለት ነው? ወደ 6 ሴንቲሜትር ኤክስቴንድ አደረግ ነው። ወደ 6 ሴንቲሜትር ስትሬች ስናደረገው ከመጀመሪያው ኢላስቲክ ፖቴንሻል ኢነርጂ ሁለተኛው ኢላስቲክ ፖቴንሻል ኢነርጂ በምን ያህል ያድጋል ነው። ይሄንን ማወቅ እንችላለን። 1/2 k ታይምስ x ስኩዌር ነው። k የሆነ ኮንስታንት ቫልዩ ብንሰጠው በ2 ሴንቲሜትር ስኩዌር አድርገን ምን ያህል ኢነርጂ እንደሚያገኝ ማወቅ ይቻላል። በ3 እጥፍ ቢያደግ ደግሞ ኢነርጂው በምን ያህል እጥፍ ከመጀመሪያው የማደግ እድል አለው ነው። 3 ታይምስ x1 ቅድም እንደሰራ ነው፣ በዛ መሰረት ነው የምንሰራው። ኢላስቲክ ፖቴንሻል ኢነርጂ 2 is equal to 1/2 ስፕሪንግ ኮንስታንት ታይምስ ኤክስቴንሽን 2 ስኩዌር። ምን ያህል ኤክስቴንድ ያደርጋል? x2 ነው ከዚህ ያለው ልኬት ከመጀመሪያው በ3 እጥፍ ብናሳድገው ነው ዋናው ሀሳብ። ይሄኛው ኦልሬዲ 1/2 k ታይምስ x2 ማለት ከመጀመሪያው በምን ያህል 3 ታይምስ x1 ነው። ስለዚህ in place of x2 በዚህ ቦታ ነው የምናስገባ፣ ብራኬት እናስገባና x2 ማለት 3x1 ነው። 3x1 እናደርግና ዘሆል ስኩዌር እናደርጋለን። ዘን ምንድነው የምናደርገው? 1/2 k ታይምስ 3 ስኩዌር ስትሆን 9 ትሆናለች አይደለ? 9 ትሆናለች። ብራኬት ውስጥ አድርገን ጨርሰው x1 ስኩዌር ሲሆን ደግሞ x1 ዘሆል ስኩዌር ይሆናል ማለት ነው። 3 ስኩዌር ይሆናል፣ x1 ስኩዌር ይሆናል፣ 9 x1 ስኩዌር ይሆናል። ስለዚህ 9ን ላውጣና 9ን ከብራኬት አውጥቼ ብራኬት ውስጥ 1/2 k ታይምስ x1 ስኩዌር ነው። የቦታ አሬንጅመንት ብቻ ነው የፈጸምኩት። ስለዚህ ጋር ምንድነው ማድረግ የሚኖር? ኢላስቲክ ፖቴንሻል ኢነርጂ 2 is equal to 1/2 k ታይምስ x1 ስኩዌር 1/2 k ታይምስ x1 ስኩዌር ማለት ኢላስቲክ ፖቴንሻል ኢነርጂ 1 የመጀመሪያው የኢነርጂ መጠን ነው የሚያሳየው። ስለዚህ 9 መልቲፕላይድ ባይ ይሄ ማለት ኢላስቲክ ፖቴንሻል ኢነርጂ 1 ማለት ነው። ስለዚህ 9 መልቲፕላይድ ባይ ኢላስቲክ ፖቴንሻል ኢነርጂ 1 ነው። ስለዚህ ከነበረበት የኤክስቴንሽን መጠን ወይንም ደግሞ ስትሬች ያደረግን የዲስታንስ መጠን ያለውን መጠን በ3 እጥፍ ብናሳድገው ምን ያህል ኢነርጂ ፕሮሰስ ከመጀመሪያው ምን ያህል ኢነርጂ ፕሮሰስ ማድረግ ይቻላል? በ9 እጥፍ ማለት ነው። ኦኬ ለምሳሌ ይሄን በ2 ሴንቲሜትር ከሆነ ይሄ በ6 ሴንቲሜትር እንደ ኤግዛምፕል አይተናል። ወደ 6 ሴንቲሜትር ስትሬች አድርገናል። ያ ማለት ከመጀመሪያው ከምናገኘው ኢነርጂ መጠን ሁለተኛው የምናገኘው ኢነርጂ በስንት እጥፍ ያድጋል? በ9 እጥፍ ያድጋል ማለት ነው። ይሄ የሚያሳየን ኢላስቲክ ፖቴንሻል ኢነርጂ 2 is 9 times ኢላስቲክ ፖቴንሻል ኢነርጂ 1 ነው። በ3 እጥፍ ስናሳደገው በ9 ይሆናል ማለት ኢነርጂ የምናገኘው ኤክስቴንሽን ወይም ስትሬች ያደረግነው መጠን ወይም ኮምፕረስ ያደረግነው የዲስታንስ መጠን በ2 እጥፍ ከሆነ ደግሞ ምን ያህል ኢነርጂ ከመጀመሪያው በ2 እጥፍ በ4 እጥፍ ኤክስቴንድ የማድረግ የመጨመር እድል አለው ማለት ነው። ኦኬ ኤክስቴንድ ስናደርግ በ2 እጥፍ ከሆነ ኢነርጂው በ4 ይሆናል። በ3 እጥፍ ወይም ትሪፕል ታይምስ ኤክስቴንድ ስናደርግ ደግሞ ፕሮሰስ የምናደርገው ኢነርጂ መጠን በ9 ይሆናል። ለምሳሌ በ4 ቢሆንስ? በ4 እጥፍ ኤክስቴንድ ብናደርግ ኢነርጂው በ16 እጥፍ ከመጀመሪያው የኢነርጂ መጠን የበለጠ እናገኛለን ማለት ነው። ማንኛውም ኢላስቲክ ፖቴንሻል ኢነርጂ ሞር ኤክስቴንድ ባደረግ ነው ወይም ስትሬች ባደረግ ነው እና ወይም ኮምፕረስ ባደረግ ነው መጠን ፕሮሰስ የምናደርገው የኢነርጂ መጠንም በዛው ልክ ምን ያደርጋል? ይጨምራል። በምን ያህል ሬት ነው የሚጨምረው የሚለውን ግን በቀላሉ ለመረዳት ኢላስቲክ ፖቴንሻል ኢነርጂ is directly proportional with extension square ነው። ኦኬ ይሄ 2 ታይምስ ማለት 2 ስኩዌር ሲሆን 4 ይሆናል። ኢነርጂው በ4 ይሆናል ማለት ይሄ 3 ሲሆን 3 ስኩዌር ማለት 9 እንደምታዩ 9 ነው። ይሄ 4 ቢሆን 4 ስኩዌር ማለት በ16 እጥፍ ይሆናል። ይሄ ኤክስቴንድ ያደረግነው ከመጀመሪያው በ5 እጥፍ ስትሬች ካደረግነው 5 ስኩዌር ማለት ኢነርጂው በ25 እጥፍ ከመጀመሪያው የኢነርጂ የበለጠ የኢነርጂ መጠን እናገኛለን ማለት ነው። በቀላሉ ኢላስቲክ ፖቴንሻል ኢነርጂ ዳይሬክትሊ ፕሮፖርሽናል ዊዝ ዘ ስኩዌር ኦፍ
ኤክስቴንሽን የምትለውን ሐሳብ ከያዛችሁ በቀላሉ መመለስ እንችላለን። ስለዚህ የመጀመሪያው elastic potential energy 2 is 9 times elastic potential energy የሚለው ጀነራላይዝ ስናደርገው so the elastic potential energy increased by factor of 9 ብለን መመለስ እንችላለን ማለት ነው። ኦኬ ለቢ ማለት ነው ለሁለተኛው ቢ by what factor does the elastic potential energy change if the springs stretch is tripled ይላል። በሶስት እጥፍ stretch ብናደርገው የኤነርጂ መጠኑ በምን ያህል ፋክተር ያድጋል? በ9 እጥፍ ብለን መልሳችንን በዚህ መልኩ ማስቀመጥ እንችላለን። ለዛሬ ይበቃናል። በሚቀጥለው ሌሰናችን ደግሞ ከዚህ የቀጠሉ ጥያቄዎችን በጋራ አብረን እንሰራለን ማለት ነው። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ